ሰላም ውድ ድንቅ ክሪፕስ ተመልካቾቻችን ሄብሮን እባላለሁ ከዲማ ሆፕ ስቴት። ዛሬ በድንቅ ክሪፕስ ላይ ተገኝተናል። አብራችሁን ቆዩ፣ ጥሩ ጊዜ እናሳልፋለን። ውድ ድንቅ ክሪፕስ ተመልካቾቻችን ዛሬ አብረን የምንውለው እኔ ጋር ብቻ አይደለም፣ ተጨማሪ አንድ ክላይንት አለችኝ። ክላይንቴ ምን አይነት ነገሮችን እንደማሳየት አብራችሁ ትመለከታላችሁ። ስለዚህ ቆይታችሁ ከኛ ጋር በሰፊው እንደሚሆን እርግጠኛ ነኝ። ጥሩ ነገሮችንም እንደማካፍላችሁ ተስፋ አደርጋለሁ። ሰላም መንግስት አቦላ ይባላል። የዲማ ሆፕ ሪል ስቴት ማኔጂንግ ዳይሬክተር ነኝ። ድርጅታችን ዲማ ሆፕ ሪል ስቴት የዲማ ሆፕ ትሬዲንግ አንዱ ኩባንያ ነው። እንደ ዲማ ሆፕ ትሬዲንግ ከተመሰረተ ኒርሊ አሁን 26ኛ ዓመት ነው። በእነዚህ ባለፉት 26 ዓመታት ውስጥ የኢምፖርት ኤክስፖርት ስራ ላይ ነው ስንሰራ የነበረው። ሜይንሊ የቤት እቃዎችን ከነ ፈርኒቸሮች ኢምፖርት እናደርጋለን፣ እንዲሁም ደግሞ የቅባት እህሎችን ኤክስፖርት እናደርጋለን ማለት ነው። አሁን ይሄ ሪል ስቴት ማርኬት ላይ ከተቀላቀልን ኦልሬዲ 3 ዓመት ሆኖናል። ስለዚህ ጉብኝታችንን እዚህ ከፍለታችን የምታያቸው ሁለት ስሪዲ ሞልዶች አሉ፣ ከዚህ በፊት ለሽያጭ ያቀረብናቸው። ስለዚህ አንዱን በማስጎብኘት ልጀምርልሽ ማለት ነው። ይሄ የምትመለከችው ቦሌ አዲስ አበባ ስቴዲየም አካባቢ እየገነባ ነው የምንገኘው። አንደኛው ፕሮጀክታችን ነው። በ3 ወር ጊዜ ውስጥ ነው ለሽያጭ አውጥተነው የጨረስነው። ከቁፋሮ ጀምሮ አሁን 12ኛ ፍሎር ላይ ደርሰናል ማለት ነው በ3 ወር ጊዜ ውስጥ። ስለዚህ ጥሩ ሎኬሽን ላይ የሚገኝ የተወሰኑ ሱቆች ይቀርባሉ። አሁን እዚህ ላይ አጠናቃችሁ አስረክባችኋል? አይ ይሄ ገና ግንባታ ላይ ነው። ኦልሞስት ከጀመረ 3 ወራችን ነው። አግሪመንታችን ላይ በ2 ዓመት ከ6 ወር የማስረከብ እቅድ ነው ያለን። አሁን ግን በ3 ወር ውስጥ 12ኛ ፍሎር ላይ ደርሰናል። በዚህ ፍጥነታችን ከሄድን በአንድ ዓመት ውስጥ የማስረከባችን ቻንሳችን ይሰፋል ማለት ነው። ስለዚህ አሁን ደግሞ ሶስተኛው ሳይት እና አዲሱን ሳይታችን ለሽያጭ ያቀረብነው ነው ማሳየሽ። እንደምታዩ G+24 ህንፃ ነው እዚህ ጋር እየገነባ ነው የምንገኘው። ዋናው የቦሌ ሮድ ላይ ነው የሚገኘው። አሁን ይህ አስፋልት የሚሰራው ከእንግሊዝ ኤምባሲ ጀምሮ በጎላጎል አድርጎ ኤድና ሞል ደርሶ ከዛ አለም ሲኒማ ድረስ የሚሄድ አስፋልት ነው። ስለዚህ ዋናውን አስፋልት ነው የያዘው ማለት ነው ይሄ። ስለዚህ እንደምታያቸው ኮሜርሻሎቹ ከግራውንድ እስከ 6ኛ ፍሎር ድረስ አሉ። ለየትኛውም አይነት ንግድ ተመራጭ መስመር ላይ ነው። እንደሚታወቀው ከመርካቶ ቀጥሎ ሁለተኛው የቢዝነስ ሴክተር ተብሎ የሚታወቀው የ22 እና የቦሌ መስመሩ ነው ማለት ነው። ስለዚህ ንግድ ለሚፈልጉ ሰዎች በጣም ተመራጭ ቦታ ነው የሚገኘው። ለኮሜርሻል ተጠቃሚዎቹ ለሁሉም ማለት ነው። ለብቻ የራሱን የቻለ ፓርኪንግ አለው፣ የራሱ መግቢያ የራሱ መውጫ ማለት ነው። ስለዚህ ከነዋሪው ጋር መረባበሽ አይኖርም። በዛ በኩል የምታየው ነው ሙሉ የነዋሪው መግቢያና መውጫ ነው፣ ቤዝመንት ፓርኪንግ ማለት ነው። በዚህ በኩል ያለው የቤዝመንት ፓርኪንግ ደግሞ ለኮሜርሻል ተጠቃሚዎቹ ብቻ ነው። ብዬ ግን በደረቁ ብዙ አደከምኩሽ። ለምንት ሲዛጋ ቆንጆ መናፈሻ አለችን፣ አረፍ ብለን ሻይ ቡና ብንልስ? እሺ ደስ ይለኛል። እንደ ዲማ ሆፕ ሪል ስቴት አሁን እየገነባናቸው ያለነው አፓርትመንቶች ሌክዠሪ የሚባሉ አፓርትመንቶች ናቸው። ሌክዠሪ ስንል አንደኛ ከሎኬሽንም ጭምር መሀል ከተማ ላይ ነው ታርጌታችን። ከዚህ ከ22 ቦሌ እንዲሁም እስከ ካዛንቺስ ድረስ ነው ያለ ኤሪያችን። አሁን እየገነባን ያለው ወደፊት የምንገነባቸው ሴንተር መሀል ከተማ ያሉ አፓርትመንቶችና የንግድ ሱቆችን ነው። የክላይንቶቻችሁ ፊድባክ እንዴት ነው? እዚህ ላይ በጣም አሪፍ ነበር የሆነ። አንደኛ 100% ተገንብቶ ያለቀ ቤት ነው ያስረከብናቸው። ሁለተኛ ብዙ ነገሮቹ ማቴሪያሎች የምንጠቀማቸው እንዳለ ሌክዠሪ የሚባል ማቴሪያል ነው። ፕላስ ደግሞ ከሎኬሽኑ አንጻር ብዙ ሰው በጣም የሚወደው ሎኬሽኑ ነው። የምታየው ከፊት ለፊታችን ሲግናል ነው ያለው። ስለዚህ ሲግናል የመከላከያዎች ካምፕ አለ፣ መኖሪያ ቤት አለ። ስለዚህ ሰፈሩ ደግሞ ለየትኛውም አቅጣጫ ተመራጭ የሆነ አቅጣጫ ነው። ለትራንስፖርት የሚያስቸግር አይደለም። ስለዚህ በዛ ምክንያት ብዙ ሰው ይወደዋል ይሄንን ሎኬሽን። ሳይቱም ደግሞ በጣም ኳሊቲውን የጠበቀ ቤቶችን ሰርተን ያስረከብነው። ደግሞ ሄደን ስለምናየው ወደ አንቺም ትመሰክሪያለሽ። ቆንጆ ነገር አለው። ከዚህ ነው የምንጀምረው ጉብኝታችን። እዚህ ጋር ስንደርስ ለምሳሌ አሁን በየፍሎሩ ጋርቤጅ ሹተር አለ እኛ ጋር። ይሄ የምታየው ጋርቤጅ ሹተር ነው። እያንዳንዱ ፍሎር ላይ ቆሻሻ መጣያ ራሱን የቻለልን ማለት ነው። ስለዚህ ወደ ቤቶቹ ደግሞ እንሂድ። ከዚህ ጋር ስንጀምር የሰራተኛ ክፍል አለ ወይም ሜርስ ሩም ማለት ነው። ስለዚህ ከሜርስ ሩም አንጀምር። ይሄ የምታየው ሰፋ ያለ የራሱን የቻለ ሜርስ ሩም አለ። እዚህኛው ቤት ላይ ደስ የሚለው ማለት ከዋናው ቤት ለብቻ ተገንጥሎ የተቀመጠ ነው ሜርስ ሩሙ። ራሱን የቻለ ደግሞ የራሷ ባዝ አላት። እንደምታየው እዚህ ጋር የራሷ ሙሉ ባዝ አላት ማለት ነው። ስለዚህ የራሷን ይችላል ለብቻው ነው የምትኖረው። ሰው ይሄን ይመስላል ይሄኛው ክፍል። ወደ ዋናው ክፍል ደግሞ እንገባለን። በነገራችን ላይ ገርሞኛል ይሄኛው ለብቻ ሩም መኖሩ።
ብዙ ሰው ይወዶታል። ምክንያቱም አንዳንድ ሰዎች ከአገር ወጥተው የሚኖሩ አሉ፣ ቱር ሊያደርጉ ይችላሉ። ስለዚህ ሰራተኛቸው ከፕራይቬሲ አንጻር እሷ እዚህ ትቀመጣለች፣ እነሱ ደግሞ ዋናው ቤት ይሆናሉ ማለት ነው። ስለዚህ ዋናውን ቤትና አሪፉን ቤት ዛሬ የመረጥኩልሽ ማስጎበኘውን አብረን እንየው። እሺ እሺ ታዲያ እንዴት አየሽው? ዋናውን ሳሎን ምን ይመስላል? በጣም ነው የሚያምረው። ወደሽ? አዎ በጣም ያምራል። ስፋቱም እንደምታይ ሰፋ ያለ ነው። በጣም ሰፊ ነው። ዳይኒንግ ቴብልም ሊቪንግ ኤሪያውም እንደምታየው በጣም ሰፋ ያለ ነው። የፈርኒቸር እቃዎቻችሁን እራሳችሁ ናችሁ የምታስመጡት? እንዴት ነው? አዎ እዚህኛው ቤት ላይ የምንጠቀማቸው የፈርኒቸር እቃዎች እኛ ነን ያመጣናቸው። ድርጅቱ ሲስተርስ ካምፓኒዎች አሉት። ኢምፖርተር የሚያደርጋቸው ብዙ አይነት ቢዝነስ ስለሚሰራ ከነኛ ውስጥም አንዱ የፈርኒቸር እቃዎች እናስመጣለን። ግን እነኚህ ለእኛ ያዘጋጀናቸው ቤቶች ነው። የምንሸጣቸው ቤቶች ላይ እንደ ክላይንታችን ምርጫ ነው የሚሆነው። ፈርኒቸር የማይፈልግ ሰው ካለ ያው ፈርኒቸር አናዘጋጅም። በዋነኛነት በፈርኒቸር እንደምንሸጠው። ግን አንዳንድ ክላይንቶች ፍላጎት ካላቸው ፈርኒቸር እንፈልጋለን አዘጋጁልን የሚሉ ካሉ ምርጫዎች አሉን። ምርጫ እንሰጣቸውና የሚፈልጉትን እንገጥምላቸዋለን ማለት ነው። ኦፕን ኪችን ብቻ ነው ያላችሁ ወይንስ ክሎዝድ ደሞ አላችሁ? እንዴት ነው? እዚህኛው ሳይት ላይ ወይም የሲግናል ሳይት 100% ያስረከብነው ሳይት ላይ ሙሉ ኦፕን ኪችን ናቸው። ግን ከአንድ ሳይት ወደ ሌላ ሳይት ሺፍት ስናደርግ የክላይንቶቻችንን ኮሜንት ስለምንቀበል ክሎዝ ኪችን የሚፈልጉ ሰዎች ትንሽ በዛ ብለው ነበር። ስለዚህ ሁለተኛው ሳይት ላይ አዲስ አበባ ስቴዲየም ጋር የሚገኘው ሳይት ላይ ሙሉ ክሎዝ ነበር ያደረግነው። ግን የብዙ ክላይንቶች ደግሞ ፍላጎት የሚለያይ ስላለ ኦፕንም ክሎዝም የሚፈልግ ሰው አለ። ስለዚህ ሶስተኛው ሳይታችን ላይ አለምነሽ ፕላዛ አጠገብ የሚገኘው ወይም ኤርና ሞል ሳይታችን ላይ ማለት በኦፕንም በክሎዝም ኪችን አዘጋጅተናል። እንደ ክላይንቱ ፍላጎት ኦፕን ብቻ የሚፈልግ ሰው ካለ ኦፕን ብቻ አለን። ክሎዝ ብቻ ለሚፈልገው ክሎዝ ብቻ አለ። ኦፕንም ክሎዝም ለሚፈልገን ደግሞ አንድ ላይ ያያዛለን ማለት ነው። እሺ እንደምታየው ደግሞ ወደ መኝታ ክፍሎቹ ስንገባ ሰፋ ያለ እንደዚህ አይነት ኮሪደር ይኖረናል ማለት ነው። ያው ማስተር ቤድሩማችን ይሄን ይመስላል። ሲቪና በደንብ እዩ። ዋው በጣም ሰፊ ነው አይደል? አዎ አይ ሰፋ ያለ ነው። አቀማመጡም ደስ ይላል። እንደምታየው በዚህ በኩል ሙሉ ቪው ወደ 360 ዲግሪ የሚይዝ አቀማመጥ ነው የያዘው። ይበልጥ ዞር በይና ቪውንም እስቲ በደንብ እዩ አንቺ ራስሽ። እሺ ዋው በጣም ነው የሚያምረው። በዚህ በኩል የምታየው ጫካ ፕሮጀክት እሺ መኝታ ቤትሽ ላይ ሆኖ የሚታያል። እንደምታየው አቀማመጡ በሁለቱም ዳይሬክሽን ላይ ከርቭ ነው የሚሰራ ቦታ ላይ ስለሆነ በዚህ በኩል በቂ ብርሃንና ቪው አለው ማለት ነው። እዚህ ጋር ደግሞ የራሱ የልብስ ቁም ሳጥን አለው። እንደምታየው ስንከፍታቸው ኤልኢዲ ሴንሰሮች ናቸው። ልብስ ምናምን ስንፈልግ የሚጨንምን አይነት ነገሮች አይኖሩም ማለት ነው። ማቴሪያሎቹም ከነኚህ ጭምር ነው የምናስረክበው። ባይዘወይ ሙሉን ማለት ነው። ያው የፈርኒሽድ ሳይሆን በፊኒሽንግ ስናስረክብ ፉል ፊኒሽድ ካፖርዱን ኪችን ካቢኔቱን እናስረክባለን ማለት ነው። አንድ ላይ እንደምታየው አሪፍ የሚባል ኳሊቲ ማቴሪያል ነው የተጠቀምን ያለ ነው። እዚህ ደግሞ ፊት ለፊት ላይ ማስተር ቤድሩም ውስጥ የራሱ ማስተር ባዝ አለው ማለት ነው። እሺ ይሄ ደግሞ ማስተር ባዛችን ነው። እንደምታየው ሰፋ ያለ ነው። ይሄ ማስተር ባዙ ያው በጣም ሰፊ ነው። በዚህ በኩል የራሱን የሻወር ስፔስ አለው። የሻወር ግላስ አለው። እንደምታየው ደግሞ ናቹራል ቬንቲሌሽን አለው። የሚታፈን ነገር አይኖርም ማለት ነው። በጣም ለግዠሪ ነው። የምታያቸው ማቴሪያሎች የምንጠቀማቸው የፊኒሽንግ ማቴሪያሎች እንዳለ ኢምፖርተር ናቸው። ተሻለ ደግሞ አሪፍ የሚባለው ነገር የምንጠቀመው። እዚህ ጋር የምናገኘው ኮመን ባዝሩማችን ነው። እስቲ የተወሰነ ኮመን ባዝሩሙን ላሳየሽ። እንደምታዩ ኮመን ባዝሩሙ ሰፋ ያለ ክፍል ነው። አሪፍ የሚባሉ ማቴሪያሎች እየተጠቀምን ያለና የራሱን የቻለ ይህም ናቹራል ቬንቲሌሽን ይኖረዋል ማለት ነው። ይሄኛው ደግሞ ሁለተኛው መኝታ ክፍላችን ነው የሚሆነው። ምናልባት ልክ እንደ ገስት መጠቀም ትችላለሽ። ይሄ ደግሞ ከዛኛው ክፍል ለየት የሚያደርገው ተጨማሪ ባልከኒ አለው። ሁሉም ክፍሎቻችን ናቹራል ቬንቲሌሽን በደንብ ያገኛሉ። በቂ ብርሃንም አላቸው። የሚታፈን የሚጨልም ነገር አይኖርብንም ማለት ነው። ይሄም እንደምታየው የራሱ ካፖርድ አለው። ሁሉም ክፍል ላይ ካፖርድ እንገጥማለን። እንደምታየው ይሄም ለልጆች ክፍል የተዘጋጀ ነው። ሰፋ ያለ ክፍል ነው። ይሄም እንደዛኛው ክፍል እዚህ ደግሞ ሁለት አልጋ ማድረግ እንችላለን። እኛ ለሳምፕል አንድ አልጋ ብናስቀምጥለትም ራሱን የቻለ ይሄኛውን ካፖርድ አለው ማለት ነው። እንደዛኛው ማለት ነው። ልክ እንደዛኛው። እዚህ ደግሞ ጥሩ ነገር ልጨምርልሽ። እዚህ ጋር ሰፋ ያለ ባልከኒ አለው። ይሄ ባልከኒ ላይ ከጠዋት ፀሐይ ያገኛል። አቀማመጡም ቪውም ደስ ይላል። አዎ በጣም ያምራል።
እዚህ ህንጻ ላይ ደግሞ አንድ ያካተትናቸው ነገር ምን አለ መሰለሽ እንደምታየው እዚህ ጋር ነው ላይቱ ፉት ላይት ነው የምንጠቀመው ይሄ ከስር ያለው ማለት እና ያ ጊዜ ተንጠልጣይ ላይት ነበር የምንጠቀመው ይሄን ከፕራይቬሲ አንፃር ነው አሁን ማታ እዚህ ጋር ሆኖ እንጂ የሚያደርጉ ሰዎች ይኖራሉ የሚውጩ ቪው የሚያዩ ሰዎች ሻዱ ስለሚሰራ እነሱ ላይ የሚያያቸው ሰው ማን እንደሆነ ብዙም አይለያቸው ሶ ከዛ አንፃር ነው እንደምታየው ደግሞ ቆንጆ ቪው አለው አዎ በጣም ነው የሚያምረው አየር ራሱ ደስ ይላል ሎኬሽኑ ምናምን በጣም አሪፍ ቦታ ነው ዴሞ ሆፕ ሪል ስቴት ከሌሎች ሪል ስቴቶችም በሴክተሩ ካሉት ፈርሞችም ለየት የሚያደርገው አንደኛ የኮንስትራክሽን ፍጥነትና የኮንስትራክሽን ጥራት ነው። ይሄ የመጀመሪያው ፕሮጀክታችን ዴማ ፕራይም ኦልሞስት በ11 ወር ጊዜ ውስጥ ስትራክቸሩን ጨርሰናል። ከዛ ውጪ ግን በአንድ አመት ተኩል ለነዋሪዎችን አስረክበናል ማለት ነው። አሁን ቦሌ አዲስ አበባ ኢምፔሪያል ጋር እየሰራ ነው ያለን ሳይት በ4 ወር ጊዜ ውስጥ 2 ቤዝመንት ጨርሰን 12ኛ ፎቅ ላይ ደርሰናል ማለት ነው። የቦሌ መድኃኒዓለም ሳይታችን በ1 ወር ጊዜ ውስጥ 3 ቤዝመንት ጨርሰን አሁን 1ኛ ፎቅ ላይ ደርሰናል ማለት ነው። እሺ እንግዲህ ያው ኮሜርሻሎቹን በስፋት እንድናያቸው ፈልጌ ነው እዚህ ያመጣሁሽ። ስለዚህ አሁን የምታየው ሳይት የሲግናሉ ሳይት ሆኖ በዚሁ የስታንዳርድ ኳሊቲ ነው እዛኛው ላይ የሚገነባ የምንገኘው። እዛኛው ላይ ከግራውንድ ጀምሮ እስከ 6ኛ ፍሎር ድረስ ይኖራል። በጣም ሰፊ ነው። ፍላጎት ያላቸው ሰዎች ደግሞ ከ20 ካሬ ጀምሮ እስከ ፈለጉት የካሬ አማራጭ ይኖረናል። ለየትኛውም አይነት ፐርፐዝ የሚውል ፈጥኖ ላይ ይመጣ ደግሞ ጥሩ አማራጭ አለ። አንቺም ከፈጣንሽ ደግሞ በጣም ጥሩ ጊዜ ነው ያለሽው። ያ ደግሞ ያው ከሎኬሽኑ አንፃር ደግሞ እንደሚታወቀው ብዙ አሚኒቲዎች አሉት። በቅርብ ርቀት ኤርፖርቱ መገኘቱ እዛ አካባቢ ያሉ ትልልቅ ሆቴሎች ምናምን መኖራቸው ምናምን ሞር እዛ አካባቢ ያሉን ኮሜርሻሉን እና ለነዋሪው ተመራጭ ነው ማለት ነው። ይበልጥ ደግሞ እስቲ ግራውንዱን ወርደን እንየውና ምናልባት ለካፌ ፐርፐዝ ወይም ለሬስቶራንት ለሚፈልጉ ሰዎች ስፋቱን እንዲያዩት ሞር ወርደን እንወርድ። ግራውንድ ላይ ያሉትን ሱቆች ስፋታቸው እንድናይ ነው የፈለኩት። ያው ለሚፈልጉት ፐርፐዝ እንዲሆንላችሁ ምን ያክል ስፋት አለው የሚለው ነው። እንደምታየው በዚህ በኩል ኦኬዥን ካፌ አለ። ሰፋ ያለ ስፋት ነው ያዘው ኦኬዥኑ እዚህ የሲግናሉ ሳይት ላይ ማለት ነው። በዚህ በኩልም እንደምታየው ቆንጆ የአበባ መሸጫ ቦታዎች ዲስፕሌዎች ይኖሩናል። ስለዚህ የፈለግነው አይነት ንግድ ለመስራት አማራጭ ነው ከሎኬሽኑ አንፃር ማለት ነው። ስለዚህ አሁን ደግሞ ይበልጥ ቦታው ላይ ደግሞ ሳይቱ ላይ ሄደን ሳይቱ ምን ይመስላል የሚለው ደግሞ ሄደን እንየው። ስለዚህ ወደ ሳይት እንሂድ። ደስ ይለኛል እንሂድ። ሳይቱ ፕሮግረስ ምን ይመስላል የሚለው ለታይች ነው የመጣሁት። እንደምታየው አሁን የምንገኘው ሁለተኛ ፎቅ ላይ ነው። ኦልሞስት ይሄ ሁለተኛ ፎቅ ከተጀመረ ራሱ ኦልሞስት 1 ወር ከምናምናችን ነው። በየሳምንቱ አንዳንድ ስላብ እንሞላለን። ይሄ ማለት በ1 ወር ውስጥ 4 ስላብ እንሞላለን ማለት ነው። ስለዚህ ህንጻው G+24 ነው። በ6 ወር ውስጥ ሙሉ በሙሉ የአርማታ ስራውን እናጠናቃለን ብለን አስበን የተነሳ ነው። ቅድም ካየነው አሚኒቲ እና ፋሲሊቲ የተለየ ምን ሊኖር ይችላል ይሄኛው? እሺ እዛኛው ላይ ከነበሩት አሚኒቲ ተጨማሪ እዚህ ጋር ያመጣ ነው። አንደኛ ስዊሚንግ ፑል ነው። ሰፊ ቴራስ አለን እዛ ላይ ልክ እንዳለው ትንሽ ደግሞ የዚህኛው ሰፋ ያለ ከዛ ተጨማሪ ፕላስ እዛ ቴራስ ላይ ነው ስዊሚንግ ፑል የጨመርነው። የከርሰ ምድር ውሃ ስታንድባይ ጄኔሬተር እንዳለ ሆኖ ሰፊ ደግሞ ቻርጂንግ ስቴሽን ያለው ፓርኪንግ አለ ማለት ነው። እዛው ደግሞ የኤሌክትሪክ ካር ተጠቃሚ ከሆናችሁ ደግሞ ቻርጂንግ ስቴሽን ይኖራችኋል ማለት ነው። ፕላስ ደግሞ እዚህ ጋር ያሉትን ኮሜርሻሎቹን እንደ ትልቅ እንደ ቢዝነስ ሞል እየገነባናቸው የምንገኘው ከግራውንድ ጀምሮ እስከ 6ኛ ፎቅ ድረስ ያሉት እንዳለ ኮሜርሻል ናቸው። ስለዚህ ትልቅ ግራውንድ ሞል አይነት ሳይዝ ያለው ነው የሚሆነው ማለት ነው። የክፍሎች አማራጮች አሉ። ከባለ 1 ጀምሮ እዚህኛው ላይ እስከ ባለ 4 መኝታ ክፍል አለ ማለት ነው። ምናልባት እዛኛው ላይ ያይሻቸው ከሆነ ባለ 3 እና ባለ 2 ብቻ ነበሩ። እዚህ ላይ ባለ 1ም ጨምረናል ባለ 4ም አለ ማለት ነው። አሁን ያለንበትን ኤግዛክት ሎኬሽን ልትነግረኝ ትችላለህ? አሁን ኤግዛክት የምንገኘው ቦሌ ኤድና ሞል አካባቢ ነው። ይሄ ከጀርባ የምታየው ቦሌ ሃይ ስኩል ነው። ከጀርባው ደግሞ ቦሌ መድኃኒዓለም ቸርች ይኖራል ማለት ነው። በዚህ በኩል ደግሞ የምታየው ይሄ አለምነሽ ፕላዛ ነው። በዚህኛው ሳይድ ደግሞ የ22 መንገድ ነው ወደ ጎላጎል የሚወስደን መንገድ ማለት ነው። ከጀርባችን የምናገኘው ቪው ደግሞ የአትላስን ቪው ነው ማለት ነው። ደስ የሚለው ደግሞ ዙሪያችን ያሉት ህንጻዎች ማክሲመም ያሉት እስከ 10ኛ ፎቅ ድረስ ነው። ስለዚህ እኛ ደግሞ G+24 ስለሆነ ቤት ፈላጊዎች ቆንጆ ቪው ያገኛሉ ማለት ነው። በአራቱም አቅጣጫ ቆንጆ ቪው ይኖረናል።
እሺ ስለ ፊኒሺንግ ማቴሪያላችሁ ልትገልጽልኝ ትችላለህ? because እዛ ያየሁት በጣም ወድጄው ነበርና እዚህም አንድ አይነት ነው የምትጠቀሙት? አብዛኛው ማቴሪያል ከውጭ ነው ኢምፖርት አድርገን ያስገባናቸው። ስለዚህ እዛ ጋር ያያሻቸው ማቴሪያሎች አብዛኞቹ እዚህኛው ሳይት ላይ ይኖራሉ። ግን ከጊዜው ጋር ደግሞ አንዳንድ ሞደርን ነገሮች ሊመጡ ስለሚችሉ አፕዴት የምናደርጋቸው ነገሮች ይኖራሉ እንጂ ኳሊቲያቸው በፍጹም አይቀንሱም፣ ይጨምራሉ እንጂ። በምን ያህል ጊዜ ነው ሰርታችሁ ብታስረክቡኝ ወይም ደግሞ የክፍያውንም ያከፋፈል ሂደቱን አንድ ላይ ብታስረዳኝ? 100% አጠናቀን የምናስረክብሽ በ2 ዓመት ወይም በ24 ወር ውስጥ ነው ማለት ነው። አከፋፈሉ ደግሞ አሁን ላይ ያስከፈልን የምንገኘው ቅድመ ክፍያ 15% ነው። ቀሪውን ደግሞ በኮንስትራክሽን ስኬጁል ነው የምናስከፍለው ወይም ፕሮግረስ ነው የምናስከፍለው። እናንተ ስትከፍሉ ለኛ የገነባነውን እያያችሁ ነው የምትከፍሉ ማለት ነው። ስለዚህ ግንባታ ሂደቱና የክፍያ ሂደቱ አብሮ ነው የሚሄደው ማለት ነው። ኬኔቲክ ዶን መልቲሚዲያ ላለፉት ዓመታት በሚዲያው ዘርፍ ዘመን ያፈራቸውን ቴክኖሎጂዎች በመጠቀም በርካታ የጥበብ ስራዎችን ለእናንተ ስናደርስ ቆይተናል። ፕሮዳክሽን እስከ ፖስት ፕሮዳክሽን ያሉትን ስራዎች በብቁ ባለሙያዎቻችን ለማሰራት በ0907 092913 እንዲሁም በሶሻል ሚዲያዎቻችን ያገኙን። ኬኔቲክ ዶን መልቲሚዲያ። ምን አማራጮች አላችሁ? የቤቶች ካሬዎች እና ክፍሎች ነግረኝ ብትገልጽልኝ። እሺ ያሉን አማራጮች እኛ ጋር ባለ 1 መኝታ እስከ ባለ 4 መኝታ አለን። ወይም ሚኒመም ካሬያችን የባለ 1 እስከ 75 ካሬ ጀምሮ እስከ 217 ካሬ ድረስ አለ ማለት ነው። ተጨማሪም ደግሞ እዚህ ቤት ላይ ለየት የሚያደርጋቸው ሱቆች አሉ። ከግራውንድ ጀምሮ እስከ 6ኛ ፎቅ ድረስ ማለት እዚህ አካባቢ የንግድ ሴንተር ነው፣ በጣም ተመራጭ ነው። ተጨማሪም ደግሞ ከ1 ዓመት ከ8 ወር በኋላ ይሄ የምታየው አዲስ አበባ ኢንተርናሽናል ስቴዲየም ሲጠናቀቅ ወደ 60,000 ተመልካቾችን የሚያዝ አቅም አለው። ስለዚህ እዚህ ጋር ሱቅ ፍላጎት ደግሞ ካለሽ ንግዱንም ደንበኛውንም ሱቁን አብረን የምንሸጥልሽ ማለት ነው። እንደ ዴሞ ሆፕ ሪል ስቴት አሁን 3 ፕሮጀክቶች አሉን። ያለቁ አፓርትመንት ለሚፈልግ ሲግናል የሚገኘው ሳይታችን ላይ ያለቁ አፓርትመንቶች አሉን። ግንባታ ላይ ያለውም እንዲሁም ደግሞ ገና ግንባታቸው እየተጀመሩ ያሉ ብዙ ፕሮጀክቶች አሉን። መሀል ከተማ ላይ መኖር ለሚፈልግ ሰው መሀል ከተማ ላይ ሰው ቤት ሲገዛ ላይፍ ስታይሉም ጭምር ነው እየተቀየረ የሚሄደውና ያሉን ፕሮጀክቶቻችን በሙሉ አጠገባቸው የትምህርት ቤት፣ ሕክምና ብዙ ፋሲሊቲዎች ያላቸው ሰፈሮች ናቸው። መሀል ከተማ ላይ መኖር ለሚፈልግ እንዲሁም ደግሞ ላይፍ ስታይሉን መቀየር ለሚፈልግ ሰው ጥሩ አማራጮችን ይዘን የመጣ ነው። የምንሸጠው አፓርትመንት ብቻ ሳይሆን ሰርቪስም ነው። እኛ ጋር ስትመጡ ጥሩ ሰርቪስ ታገኛላችሁ። ከኦፊስ ጀምሮ አጠቃላይ እስከ ከስተመር ሰርቪስ በኋላ ቤታችሁን እስክትረከቡ ድረስ ጥሩ ሰርቪስ ይኖራችኋል ማለት ነው። አመሰግናለሁ። የነበረን ጊዜ እንዴት ነበረ? ተመችቶሻል? አዎ በጣም ተመችቶኛል። በረን ጊዜ እዚህ ድረስ ስላመጣኝ በጣም አመሰግናለሁ። እኔም በእርግጠኝነት አንዱን ቤት ወደሽ እንደምትገዢው እርግጠኛ ነኝ። ስለመጣሽ አመሰግናለሁ። እንግዲህ መልካም ቀን። ኔክስት ታይም ደግሞ ቢሮ ገብተን ቀይ ነገሮችን እናወራለን። በጣም ደስ ይለኛል። አመሰግናለሁ። እሺ ቴንክ ዩ። የድንቅ ክሪፕስ ተመልካቾቻችን ዛሬ ከአንድ ከክላይንት ጋር የነበረኝን ውሎ ስትመለከቱት ነበረ። በዋናው ሳይታችን ላይ ወይም ሲግናል በሚገኘው 100% ያለቁ አፓርትመንት ላይ ምን ይመስላል የሚለው ነገር በሰፊው ያሳይቻችኋለሁ። በተጨማሪም ደግሞ አዲስ ላውንች ያደረግነውን ቦሌ ኤርና ሞል ወይም አለምነሽ ፕላዛ አጠገብ በሚገኘው ሳይት ላይ የግንባታ ሂደቱን ይዘን የመጣነውን አዲስ ነገሮች በስፋት አስጎበኛችሁ ነበረ። እናንተ ማሳብ ፍላጎት ካላችሁ ከስር በምናስቀምጥላችሁ ቁጥር መደወል ትችላላችሁ። አሊያም ቢሮአችን በአካል በመገኘት ተጨማሪ መረጃ ማግኘት ትችላላችሁ። ስለነበረን ጊዜ አመሰግናለሁ። የዛሬው የድንቅ ክሪፕስ ፕሮግራማችን ይሄን ይመስል ነበረ። መልካም ጊዜ